እንዴት ነው ከሙታን እንዴት ነው ከሙታን በኩር የተባለው? ቆይ እንጂ ወደ አሁን አንተ የኢየሱስ ክርስቶስን አምላክነት ልታረጋግጥ ነው የመጣው። ኢየሱስ ክርስቶስ አምላክ እንዳልሆነ በግልጽ ተናግረሃል። ኢየሱስ ክርስቶስ አምላክ ነኝ አላለ። ኧረ እኔ እንደዛ አላልኩም። ቃል በቃል በሚባለው መስፈርታዊ ጥያቄ እኔ ብቻ ሳይሆን እናንተም ውድቅ ትሆናላችሁ። ምክንያቱም ቃል በቃል ከሆነ ኢየሱስ ክርስቶስ ቁርአንንም መጽሐፍ ቅዱስንም ተጠቅማችሁ ኢየሱስ ክርስቶስ እኔ ነብይ ብቻ ነው ያለበትን ቃል እንድታመጡ ይፈልጋለሁ ማለት ነው። ወንድማችን ሲጀመር ኢየሱስ ክርስቶስ ጣልቃ ትግባ እንዴ ፕሊስ። ይሰማል ወገናችን? ይሰማል። አሁን ምንድን ነው የተጠየቀው ጥያቄ? መጀመሪያ የተጠየቀው ጥያቄ ኢየሱስ ክርስቶስ አምላክ ነኝ ብሎ ወይ ቃል በቃል ስትባል አላለም አልክ። ሰውም አምላክም ነው። አላሁ ሙስተዓን። አንድ ጊዜ ሰው ነኝ ግን ብሏን ብለን እኛ ማስረጃ አሳየን። ስለዚህ ሰው ነው ከተባለ ሰውነቱ ለምንድን ነው? አንተ ሰው የሆነን አካል ለምንድን ነው የምታመልከው ብለን ጥያቄ እንጠይቃለን። እኔ ሰው አይደለም እያልኩ እኮ አይደለም። ሰው አይደለም እያልኩ አይደለም። ሰው ብቻ ግን አይደለም እያልኩሽ ነው። አዎ ሰውማ ሰው እንደሆነ እኮ ራሱ ተናገረ። ሰው ነኝ ያለ አምላክ እንዳልሆነ ግን መጽሐፍ ላይ ነው። ምን መጽሐፍ ላይ ነው? መጽሐፍ እንደሆነ ግን ቪዲዮ ክፈች። አምላክ እንዳልሆነ አምላክ ሰላማዊት ሲጨርስና ተቀጣዮች አምላክ እንዳልሆነ ማስረጃሽ እስኪ ጨርስ ተቀጣዮች። እሺ ወይም ከታች እንድናወርድሽ የሚታርግሽ ተቀማጭ፣ ሌሎቹ ቁጭ ብለዋል። እሺ ሚኪያስ አሁን ምንድን ነው መሰለህ ኢየሱስ ክርስቶስ አምላክ ነኝ አላለም፣ ሰው ነኝ ግን ብሏል። ሰው ነኝ እያለ እሱ ለምንድን ነው አምላክ ነህ የምትለው አንተ? አምላክ ነኝ የሚያለበት መጀመሪያ ቪዲዮሽን ክፈችና መረጃሽን አሳይ። ማስረጃ ኧረ በፈጣሪ ቆይ ከስርሁኝና ከዚ በኋላ ትገቢያለሽ። እሺ ሚኪያስ አምላክ ነኝ ብሏል ኢየሱስ? ማስረጃ አምጣ። ሰው ኃጢአትን ይቅር ማለት ይችላል? በመጀመሪያ ጥያቄ መልሽልኝ። ቆይ እንጂ አሁን ሰው ኃጢአት ይቅር ማለት ይችላል ወይስ አይችልም ብዬ አይደለም የጠየኩት። ኢየሱስ ክርስቶስ አምላክ ነኝ እኮ ነኝ የጠየኩሽ እኮ ወደ ማስረጃው ልመጣልሽ ነው። ሰው ግን የኃጢአትን የመጨረሻ ይቅርታ መስጠት ይችላል አይችልም? ቆይ እንመጣለን ወደ እሱ፣ ችግር የለውም። መጀመሪያ ለተጠየቀው ጥያቄ መልስ ምስጥ። መጀመሪያ ሮሚያ 9:5 ክፈች እስቲ። ሮሚያ 9። ኧረ ቆይ ጣልቃት ትግቡ እስኪ። ለስንት ነው የምታወሩት? ቀጥል ወገናችን። እሺ ልሰጥሽ ነው። ኢየሱስ አምላክ እንደሆነ ተናግሯን ብርሃንሽ እና ማስረጃ ኢየሱስ ክርስቶስ አምላክ እንደሆነ የምናረጋግጥበት መጀመሪያው አምላክ ብቻ ሊናገራቸው የምታረጋግጥበትን ሳይሆን አምላክ እንደሆነ ተናግሯል ብለሃል። ሰው እንደሆነ ተናግሯል እኮ ልነግርሽ እኮ ነው። እሱ ኢየሱስ ክርስቶስ አምላክ ነኝ ብሏል የምንለው ከምን ተነስተን ነው? ልነግርሽ ነው። እሱ አዳምጪኛ። ዋሌኩም ሰላም ወረሕመቱላሂ ወበረካቱ። አንድ አፍታ ሚኪ፣ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ኦኬ፣ ኢየሱስ ክርስቶስ አምላክ እንደሆነ የምትናገረው አንተ ነህ ወይስ እሱ ነው አምላክ መሆኑን የሚነግርህ? እሱ ነው የሚናገረው። ኦኬ፣ ስለዚህ እሱ የሚናገርህ ከሆነ አንተ የተናገረበት እኮ እኛ እንዴት እንደተረዳ ነው ልነግርህ የፈለግኩት። አሁን አዳም ተመለከተን ኪሱ እስክተተው አንተ የተረዳው እሱን እኮ ከሀሳቡ ተነስተ ነው እንደዛ ማለት የምችል። ራሳችሁን እዚህ ስትመጡ ራሳችሁን አክብሩ ፕሊዝ፣ በክብር አውሩ። አንድ ሰው እያወራ በስነ ስርዓት አንድ ሰው ካወራ በኋላ ከአንድ ሰው ጋር እንቀጥላለን። አንድ ሰው ካወራ በኋላ ከአንድ ሰው ጋር ይቀጥላል እና አትደራረቡ ከይቅርታ ጋር። ስለዚህ ሚኪ አሁን ምንድን ነው የምትለው? ክትጨርሳላችሁ ከእሷ ጋር አንተ የምታመጣው እኛ የተረዳነው እንዲህ ነው ካልክ፣ እኔ ደግሞ ኢየሱስ ሰይጣን ስለሆነ ነው ይህንን እንደዚህ የተናገረው ሰይጣን ስለሆነ ነው ብዬ ልረዳ ይችላል። አንዳንዱ ደግሞ ይመጣና አይ ኢየሱስ አብ ስለሆነ ነው ብሎ ሊረዳ ይችላል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ኦሊጅ ሰዎችን በጠይቃቸው አብ ስለሆነ ነው ይለዋል። የአንተን አረዳድ ኪሱ እስክተተው ነው። የእኛ ጥያቄ የዛህሩ ጥያቄ እንዲህ ስላለማ አምላክ ነው ሳይሆን አምላክ መሆኑን ነግሮሃል ወይ? ከነገረህ ማስረጃ። ከዛ ደግሞ ቅድም የተናገርከውም ነገር አለ፣ እዛ ጋር እንመጣለን። አምላክ ሁሉም ቦታ ህልው ነው ብለሃል። እዛም ጋር እንመጣለን። አሁን ያልከው ጋር መጀመሪያ አሁን ያልከው ጋር ከዛህሩ ጋር ማስረጃ ብቻ ጠቅሰህ ማስረጃውን ላምጣና ማስረጃዬን በማስረጃ ትሞግተኛል። አስቀድማ አይደለም የምትሞግተኝ። ሚኪያስ ጋር እንዲ አቡበከርን ፎሎ አድርጉት። 2400 ሰዎች እዚህ ያላችሁ አቡበከር 100,000 ሙሉት ቢያንስ። ባረከላሁ ፊኩም። እና የሚመች ከሆነ አቡበከር ቀጥል። እሺ ችግር የለውም። ከመጀመሪያው ሀሳብ እንነሳና እንቀጥላለን። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ
በእውኑ እግዚአብሔር ከሰው ጋር በምድር ይኖራል? ይሄን ልቶ የጀመርኩትን ቀጥ ሁለቱም ሀሳብ ላይ እንሄዳለን። ምንም ዛሬ የሚቀር ነገር የለውም። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን ይላል። ጥያቄው ለአንተ ነው። እግዚአብሔር ከሰው ጋር በምድር ይኖራል አይኖርም? ይኖራል። ኦኬ፣ አንደኛ ነገሥት ምዕራፍ 8 ቁጥር 27 ክፈት። መክፈት አልችልም፣ አንብብልኝ። ኦኬ፣ እግዚአብሔር ከሰው ጋር በምድር አይኖርም ይላል። አንደኛ ነገሥት ምዕራፍ 8 ቁጥር 27 ቀጥታ ነው። እንደዛ ነው የተረዳኸው አንተ? እንደማይኖር ነው የተረዳኸው? የተረዳኸው አይደለም፣ ጥቅሱ እንደዛ ይላል እኮ። ጥቅሱ እንደ ሰው ማለት አንደኛ በምድር ብቻ በቃ የለም። ሁለተኛ ጥቅስ እግዚአብሔር ከሰማይ የሰው ስራ ላይ ወደ ምድር ወረደ ይላል። የት ነበረ ማለት ነው? ወረደ ሲባል ቁርጥ ሀሳቡን መናገር ነው እንጂ እግዚአብሔር በሰማይ ሆኖ ወደ ምድር ወርዶ መጣ ማለት አይደለም። የሚወጣ የሚወርድ አይደለም እግዚአብሔር። ኦኬ፣ እግዚአብሔር ወደ ምድር ወጥቷል? አልወጣም? አልወረደም? እግዚአብሔር ወደ ምድር አይወጣም። የሚወጣ የሚወርድ አይደለም። በሁሉም ቦታ ያለ ነው። ወደ ምድር ወርዷል? አልወረደም? እግዚአብሔር እኮ ቁርጥ ሀሳቡን ለመናገር በሰውኛ አገላለጽ የተገለጸ ነው እንጂ ቀጥታ የምንረዳው ሀሳብ አይደለም። ኦኬ፣ እግዚአብሔር ወደ ምድር ወጥቷል ወርዷል ወይስ አልወረደም? አልወረደም በለኛ። አልወረደም የምልህ እንዴት ነው? እዚህ ጋር የተነገረው ቃል ቁርጥ ሀሳቡን ለመናገር እንጂ። ኦኬ፣ ወደ ባቢሎን ከተማ እግዚአብሔር ወርዷል አልወረደም? እዛ ላይ ያለው ተመሳሳይ ነው። እንደዚህ ወርዷል አልወረደም? ተመሳሳይ ነው። በቃ እግዚአብሔር ወረደ ተብሎ የተገለጸው ወርዷል ወይስ አልወረደም? በሰውኛ አገላለጽ መግለጽ ነው እንጂ እግዚአብሔር የሚወጣ የሚወርድ አይደለም አልኩ። አልጠየቅኩህም። በሰውኛ አገላለጽ ነው አይደለም? ወርዷል ወይስ አልወረደም? አልወረደም። የሚወጣ የሚወርድ አይደለም እግዚአብሔር። ኦኬ፣ እግዚአብሔር አልወረደም? አዎ። ኦኬ፣ እሺ፣ እግዚአብሔር አልወረደም ብሎናል። በደንብ ሰምታችኋል። እግዚአብሔር አልወረደም ብሎናል። እዛ ጋር ኑ እንውረድ የሚለው ቁርጥ ሀሳቡን ለመግለጽ ነው ያለው። እሺ፣ ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አለው። ግን እድል ቢሰጥ እንደኛም ጥሩ ነበረ እኮ። እግዚአብሔርን የእግዚአብሔርን ታምታቱት ለምንድን ነው የማትሰሙ? አንድ ቃል ይቅርታ ጋር አንድ ሚዩት አድርጌ። ኦኬ፣ ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ፣ አንዱ ከአንዱ ነገር እንዳይሰማ የቋንቋቸውን በዚያ እንደባልቅ ይላል። ኑ እንውረድ ሲል አንውረድ እያለ ነው ወይስ እንውረድ እያለ ነው? እሱ በሰውኛ አገላለጽ ለእኛ እንዲገባን የተገለጸ አገላለጽ ነው እያልኩ ነው። የእግዚአብሔርን ቁርጥ ሀሳቡን የመጨረሻ ሀሳቡን ለመናገር ለመግለጽ ተነግርቃል። ቆይ ዘጋሁት። በቃ በሰውኛ አገላለጽ ነው አይደለ? እንደዛ ብሎ የፈታ አንድ የኦርቶዶክስ አባት አምጣ። ለዚህ እኮ እግዚአብሔር አለመውጣት አለመውረድ እኮ በቂ ማስረጃ ነው። እግዚአብሔር እንደማይወጣ እንደማይወርድ በሁሉም ቦታ ያለ መሆኑ እኮ ግልጽ ነው። ማስረጃ የለም። ኦኬ፣ እግዚአብሔር በሰማይ 138ን ተመልከት። መዝሙረ ዳዊት 138 ላይ ወደ ባህር በወርድም አንተ ነህ፣ ወደ ላይም በወጣ አንተ ነህ ይላል። አዎ፣ አንተ ነህ ነው የሚለው። ትክክል፣ አንተ ነህ። አዎ፣ ምን አገናኘው ካልኩት ነገር ጋር? እግዚአብሔር በሁሉም ቦታ ይሞላ ነው ላልኩት ነው የጠቀስኩልህ። አይደለም፣ ጥያቄው እንደዚህ አይደለም። ኢሳያስ ላይ እግዚአብሔር በዙፋን ተቀምጧል ሰማይ ላይ ይላል። እግዚአብሔር የት ነው የተቀመጠው? መገለጥ ነው። አንብበው ቃሉን። እሱን ኢሳያስ ላይ ያለ እግዚአብሔር በዙፋን ሰማይ ላይ ተቀምጧል ወይስ አልተቀመጠም? እኮ መገለጥ ነው። ለኢሳያስ የታየበት መታየት ነው እንጂ እግዚአብሔር በቃ ቶ ችግር የለውም። እልህ ነው የሚያልቀው። እኔ አንድ ጥቅስ ልጥቀስልህ። እኔ አንተ ማለት ነው እንትን ነህ ምንድን ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን መዘምር ታውቃለህ? ምን ማለት ነው መዘምር? በየሳምንቱ የሚደረገ መዝሙሮችን ምናምን የመሳሰለውን ነገር ታውቃለህ? አልገባኝም። ሀሳብ አልገባኝም። ሰንበት ተማሪ አልፈሃል ልትለው ፈልገህ ነው? እንደዛ ነው። በቃ እንደዛ እናድርግልሽ። የሰንበት ትምህርት ቤት አልፈሃል? ድሮ። ኦኬ፣ መዝሙር ዘሰንበት ላይ ምንድን ነበረ የሚባለው? አላስታውስም። ኦኬ፣ እሺ እንቀጥል። ተወሱን። በሰማይ ያለው አባታችን ሆይ ስምህ ይቀደስ ብለህ ጸልይ ታውቃለህ? አታውቅም? አውቃለሁ። ኦኬ፣ በምን ያለው አባታችን ብለህ ነው እንትን የምትለው? ቀጥታ ግን እንደዛ አይደለም የዚህ ሀሳብ። በቃ ስለዚህ የመጨረሻ በእስልምና ነገር በሶስት ስለሚጸና ሶስት ያሳይቻቸዋል። የመጀመሪያውን አመጣው መልስ የለም።
ሁለተኛ መጣው መልስ የለም። ሶስተኛው ድማ መጣው መልስ የለም። ወደ ሁለተኛው ጥቅስ እየመለስኩልህ ነው። መጽሐፍ ቅዱስን በጥሬው አንረዳ። እዛ ችግር የለውም። ይሄ እንትኑን ለሰው እንተዋለን። ክርስቲያን እንግዲህ ክርስቲያኖች የሚታዘቡሃል። ማስረጃ አንድ ጥቅስ አምጣ፣ አንድ የቤተ ክርስቲያን አባት አምጣ ስለው ጸጥ ረጭ ነው ያለው። ችግር የለውም። ወደ እንትኑ እንመጣለን። እንደ አምጥቼልሃለሁ እኮ መዝሙረ ዳዊትን እኮ ጠቅሼልሃለሁ። ኦኬ አባት መዝሙረ ዳዊትን ነው አባት አንድ የኦርቶዶክስ አባት እንደዛ ብሎ ይፈታ አምጣ። መጽሐፍ ቅዱሳዊ ማስረጃ ነው፣ ራሱ መጽሐፍ ቅዱሳዊ ማስረጃ ነው። መዝሙረ ዳዊት እኮ እኔ ያመጣሁትን ጥቅስ እንደዛ የፈታ አባት የለም አይደለ? ቤተክርስቲያን እንደዛ ነው የምታስተምረው። ኦኬ እንደዛ ብላ ያስተማረችበትን አንድ የቤተክርስቲያን ሰነድ አምጣ እስኪ። አሁን ማለት ካለውበት ሁኔታ አንጻር መረጃ ማቅረብ ላልችል እችላለሁ። መጽሐፍ ስጠኝ አሉ እኔ ጋ የቤተክርስቲያን መጽሐፍቶች አሉ። እሺ ቀጥል። መጽሐፍ ስጠኝ አንድ መጽሐፍ። ኦኬ እንተዋለን። እሺ ችግር የለውም። ያው እኔ አንተን ማስጨነቅ ሳይሆን አላማው ሀቁን ማውጣት ስለሆነ ችግር የለውም። ሌላ ጊዜ ደግሞ በደንብ ተዘጋጅተህ መተህ ታወራበታለህ። ኦኬ ስለ ኢየሱስ ክርስቶስ ማንነት ኢየሱስ እሱ ነው የሚነግረህ ወይስ አንተ ነህ ስለ ማንነቱ የምትነግረው? እሱም ነግረውናል፣ ሐዋርያትም ነግረውናል፣ አብረውት የነበሩት ሐዋርያትም ነግረውናል። ምን አይደለም የጠየቀው፣ አንተ ነህ የምንነግረው ወይስ እሱ ነው የሚነግረህ? እሱ የነገረኝን ይዤ ነው የምናገረው ስለሱ። ኦኬ ኢየሱስ ክርስቶስ አምላክ ነኝ ብሎ ሳይልህ አንተ አምላክ ነው አትልም አይደለም? አልልም። ኦኬ ስለዚህ ኢየሱስ አምላክ ነኝ ማለት አለበት አንተ አምላክ ነው ለማለት። አዎ ቃል በቃል ግን አይደለም። ሐዋርያት ተሳሳች ናቸው አይደሉም? ማለት አልገባኝም። ስለ ፐርሰናል ነው እያወራ ያለው ወይስ ስለ አስተምሯቸው? አጠቃላይ ሐዋርያት በምንም ነገር ይሳሳታሉ አይሳሳቱ? ሐዋርያት ሰዎች ናቸው። በሆነ ነገር በፐርሰናል ላይፍ ሊሳሳቱ ይችላሉ። አስተምሯቸው ግን ስህተት አይደለም፣ አይሳሳቱም በአስተምሮ። የእምነት ጉድለትና የአስተምሮት ጉድለት የለባቸውም ሐዋርያት ማለት የእምነት ጉድለትና የአስተምሮ ጉድለት። ይህንን ባይዘው መንደርደሪያ ነው ማስቀመጠው፣ ያዙ በደንብ። መጀመሪያ ኢየሱስ አምላክ ነኝ ካላለ አልቀበልም ብሏል። ሁለተኛ ደግሞ ሐዋርያት ተሳስተዋል አልተሳሳቱም ስለው ፐርሰናል ላይፋቸው ሊሳሳቱ ይችላሉ አለ። በአስተምሮታቸው ውስጥ ሊሳሳቱ ይችላሉ አይችሉም? በአስተማሩት ትምህርት እኮ እምነት እና አስተምሮ እኮ የተለያየ ነገር ነው። እምነት ማለት በልባቸው የእምነት ጉድለት የለባቸውም። ከአምላክ ጋር በነበራቸው የእምነት ጉድለት የለባቸውም ሐዋርያት። የእምነት ጉድለት እኮ ይህ እኮ ከፐርሰናል ላይፍ ጋር የሚገናኝ ነገር ነው እኮ። እንደ ማንኛውም ሰው ናቸው እና ማለት የእምነት ጉድለት አለባቸው አይደል? የተለየ ነገር ሊኖርባቸው ይችላል። ጉድለት አለባቸው። መንፈስ ቅዱስን እስከሚቀበሉ ድረስ ሲጀምር ሙሉአን አልነበሩም፣ ሙሉ ሰዎች አልነበሩ። ከተቀበሉ በኋላ ተሳሳቱ ነበረ፣ ፍሩሃን ነበሩ፣ ይፈሩ ነበረ። ከተቀበሉ በኋላስ እኮ ከዛ በኋላ በአስተምሯቸው ስህተት የለባቸውም ብያለሁ። ከተቀበሉ በኋላ በእምነታቸው ስህተት አለባቸው የላቸው? እምነታቸው ስትል ምኑን ነው ማለት? ምንን በሚያማክል እምነት ነው እየጠየቅኛል? አጠቃላይ ከአምላክ ጋር በተገናኘ ነገር ጉድለት አለባቸው የለባቸው? ከአስተምሮ ጋር የተያያዘ እምነት ከሆነ የለባቸውም። ኦኬ በጣም ጥሩ። እሺ ጴጥሮስ ኢየሱስ ክርስቶስ በተናገረው አስተምሮ መሰረት ማለት ነው። ጴጥሮስ የእምነት ጉድለት አለብህ ብሎታል አላለውም? ትጠራጠራለህ ብሎታል አላለውም? ኢየሱስ ክርስቶስ እኮ ከአስተምሮ አንጻር እኮ አይደለም የተነገረው እኮ ከአስተምሮ እምነት አንጻር ሳይሆን ከአምላክ ጋር ችግር አለበት ብቻ አይደለም እኮ እንደ ግላዊ እምነቱ ሰው እንደመሆኑ ሊጠራጠር ይችላል። ከአይምሮ በላይ በሆነው በሚያደርገው ታምር ሰው እንደመሆኑ በባህር ላይ ሲራመድ አይቶ ለምሳሌ ተጠራጥሯለሽ። ሐዋርያቶች ተጠራጣሪ ናቸው። ይህንን ያነሳሁት እንደ ቀልድ አይደለም። አሁን እንግባና ከኢየሱስ ክርስቶስ አስተምሮ ኢየሱስ አምላክ ነኝ ያለበትን ጥቅስ አምጣና አሳይ። ኢየሱስ ክርስቶስ አምላክ ነኝ ያለው እንዴት ነው? ለአምላክ ብቻ ሊነገሩ የሚችሉ ቃላትን ለራሱ በመናገሩ አምላክ ነኝ ብሏል እንላለን። አምላክ ብቻ ሊናገራቸው የሚችለውን አላሁ አክበር በሉ። ወላሂ አለቀ። እኔ ላለው ነው የሚለው። አንተ የምትለውን አይመለከትም። እኔ ላለው እያልኩ አይደለም እኮ። ቀጣይ እኮ ማስረጃውን ላቀርብልህ። ተረጋጋ እንጂ አስጨርስ። ሰግጠህ አንዴ ኮኔ ላቅርብልህ እሱ ጋር ካሁን መረጃ ሌላ ሰው ይቀጥላል። ሌላ ሰው ይቀጥል። ሚኪ ማታ ከሆነ መረጃ ከፈለግ ሌሎች እንናገር፣ ሌሎቻችን እንናገር። እሱ ላይ ይችላል። ሙሉ እሺ ይቅርታ በቃ ቤኪ እንትና ሚኪ ሚዩት አድርግ በቃ። እሺ ሰግጠህ ፈምስ ሚዩትን አንሳንት
ክፈትና ላሳይሽ የትኛው እንደሆነ ታነባለች። ኢየሱስ አምላክ መሆኑን ተናግሯል። ምን መሆኑ አምላክ መሆኑን? አዎ ኦኬ። ጥቅስን ጥቅስ እሺ፣ መጽሐፍ ቅዱስ ክፈትና ካነባለህ ህዝብ ባሉበት ሁሉ ማለት ነው። አንተ ግን አላለም ብለን እንትን ትላለህ፣ ታይዘኛለህ ፖይን። ኧረ በእናትህ ጥቅስ ስጠን አንተ እኮ። አንተ ታምናለህ አታምንም? መጀመሪያ ጥቅሱ እንዳሳየ አንተ ታምናለህ አታምንም አልኩህ እኮ። ምን መሰለህ? ቆይ አሁን ምን አደረገ መሰለህ? ሰግጠህ ፈምስ። ቆይ አንዴ አንድ ሎጂክ ላሳያቸው። አሁን ወገኖች ሎጂክ የማያስተምሯቸው ሎጂክ ምናምን ሳይሆን አላለም ብለህ ከሆነ ላሳይህና አንተ ከዛ በኋላ እኔ ምን አገባኝ? አለም አላለም ነው አይመለከተኝም። ለአንተ ማሳይህ እኮ እንትን ካላክ እኔስ ምን አገባኝ? ለምን አሳይህ? እናመሰግናለን። ክርስቲያኖች ይኸው ማስረጃ የላቸውም። ሰማችሁት? ማስረጃ ልስጥ ብሎ ላሳይህ እያልኩ አይደል? ካመንክ እኮ ላሳይህ እያልኩ ነው እኮ። አለ ካልከን ጥቅስ ስጠን አንተ። እኔ አለኝ ግን አንተ አላለም ብለህ ፖይንት ታስይዘኛለህ እያልኩ እኮ ነው። ላሳይህ ለምን እኔ አላለም? አንዴ ቆይ እና ለምን አሳይሃለሁ? ታልተማርክ ለአንተ ለምን አሳይሃለሁ? ክርስቲያኖች አበዱ። አያችሁ ሲያብዱ። ነግጠህ ፈምስ። አንድ ነገር ላስረዳ። ለምሳሌ ምንም አንተም ተስረዳ ነገር የለም። ላሳይህ እያልኩ ነው። ጥቅሱን ከፈለክ ላሳይህ፣ ያለበትን ደግሞ ላሳይህ እያልኩ ነው። ስለዚህ መጽሐፍ ቅዱስ ክፈት። መጽሐፍ ቅዱስ ያለው ካለ እንትን በልና ላሳይህ። እዛው ካነባል አንተ ባለበት ጥቅስ ስጠን እናንብብ። እሺ ዮሐንስ ወንጌል ምዕራፍ 4 ከቁጥር 25 እስከ 26 አንብብ ላሳይህ። ኦኬ ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 እስከ 25 ኢየሱስ ክርስቶስ አምላክ ነኝ ብሏል። ለሴቷ ተገልጦ ራሱ የሚሉት ሰው አለ ይንጣ ሲል እኔ ራሴ ነኝ ብሎ የተገልጥላት ላሳይህ። እግዚአብሔር መንፈስ ነኝ፣ የሚሰግዱለት በመናፍስት በእውነት ሊሰግዱ እያስፈልጋቸዋል። እግዚአብሔር መንፈስ ነው ብሎ የተናገረው ማን ነው? ማለት እግዚአብሔር መንፈስ ነው ይላል ጥቅሱ። ያው እንግዲህ አንብብልኝ። ኖ አንዴ መክፈት የሚችል ሰው አለ ጥቅስ? ኡስታዝ ጀማል መክፈት ትችላላችሁ? ዛሩ አይመቻትም። የሰጠን ጥቅስ አምላክ እንዳልሆነ ነው። 300 ሰዎች ባረከላሁ ፊኩም። አቡበከርን ፎሎ አድርጉት። እሺ ጥቅሱን ንገረኝ። ዮሐንስ ወንጌል ከምዕራፍ 4 ከ25 አንብቢ። ምዕራፍ 4 ከቁጥር 25 እስከ 26 አምላክ እንዳልሆነ ነው የሚያሳየው። ተመልከቱ እንግዲህ እያንዳንዱ ጥቅስ ቢመጣ አምላክ እንዳልሆነ ነው ሊያሳየን የሚችለው። ተመልከቱ ከ24 ክፈችልን እስኪ። ዝም በል አንተ ምን አገባህ? አዳምጠኝ እኮ እያልኩ ነው። ከ25 እስከ 26 አንብቢ ነው ያልኩሽ። ታይ አንብቢ ሴትዮዋ እኮ። ቆይ አንዴ እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለ። ኢየሱስ ነው ያለው አይደል? ኢየሱስ ነው ያለው አይደል? እኮ ኢየሱስ ነው ያለው አይደል? ጥቅስ የሰጠውን ጥቅስ አንብብ እኮ እያልኩ ነው። አንተ ሌላ ያስመጣል። እኔ እኮ አንተ ስለማትረዳ ነው። አንተ ሲጀመር ዝም አለ መጽሐፍ ቅዱስ እንትን ቁርአንን በምትረጉምበት አይነት አትረጉም። አንደኛ ነገር ስትረጉም እንደ ራስህ መጽሐፍ አይተህ መተርጉም አለብህ። ስለዚህ ከ25 እስከ ችግር የለውም። ሚኪን አታውቅም ብለህ ሚዩት ያስነሳው ለዚህ አቅም ከሆነ ሚዩት አድርግ ከይቅርታ ጋር፣ ካልሆነ ግን በስተክል አንዴ ከይቅርታ ጋር ሰግጠህ ፈምስ። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ይሄንን ያለው ኢየሱስ ክርስቶስ ነው። ራሱን ኢየሱስ ክርስቶስ ከእግዚአብሔር እየለየው ነው ሲጀምር። ገና ይቀጥላል። መንፈስ ነው በየትኛውም ቦታ ስላለ አሁን እኮ በመንፈስ ነው የትም ቦታ ስላለ ስለምታንት በየትኛውም ቦታ መስገድ ትችላለህ። 25 ጋር እንግባ። ሴቲቱም ክርስቶስ የሚባለው መሲህ እንዲህ እንደሚመጣ አውቃለሁ አለ። መሲህ ክርስቶስ ማለት ምን ማለት ነው? ሰግጠህ ፈምስ። ከአምላክ የሚላክ ማለት ነው አይደለ? ከአምላክ የሚላክ ክርስቶስ ከአምላክ የሚላክ ማለት ነው። አዎ ክርስቶስ ማለት የአምላክ መሲህ ማለት ነው። አምላክ የቀባው ማለት ነው አይደለ? በመሬት ላይ ሲመጣው ግን ወደ መሬት የመጣው እኮ ለእኛ ለህዝቡ ለማስተማር እስከሆነ ድረስ አሁን መልክተኛ ነው። አልጠየቅኩህም። መሲህ ማለት የተቀባ ማለት ነው ወይስ አይደለም? አንብብ አልኩህ እኮ አንተ ሌላ ቦዲብንት ሳይሆን አንጣ ብለኛላ። ያው አምጥቻለሁ። ይሄን አንብብ። እኔ ሚዩት ላድርግና አንተ አምላክ ነው ያለበትን እዚህ ጋር አሳየን። በቃ ሚዩት አድርጌያለሁ። ቀጥል። አንብብና አንብብ። ይኸው መጽሐፍ ቅዱስ ወጥቶልሃል። አንብብ እኮ አንብባ አሳየን። ይኸው ወጣለህ። እኔ ሳነብ ደስ አለ። 26 ላይ ከፍ አድርጊው። 26 ከፈተለት። አንብብ። እሺ ኢየሱስም የሚነግርሽ እኔ ነኝ እርሱ ነኝ አላት። ስለዚህ ምንድን ነው አንተ ይሄን የምትለው እኮ? ምን መሲህ ነኝ አይደለ ያላት? ይህም መሲሄው ከ25 አንብቤ ያለው ሴቲቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱም ሲመጣ ሁሉንም ይነግረናል አላት። ኢየሱስም እኔ ነኝ አላት። ስለዚህ ምንድን ነው የምትለው አንተ? መሲሁ ነኝ ነው ያላት አይደለ?
እና መሬት ላይ ይመጣል ነው የተባለችው። እሷ ሰው ስለነበረች በመሬት ላይ ይመጣል ሲባል ስለሰማች መጣላት። ስለዚህ መጥቶ ደግሞ ሲያናግራት ይኸው እኔ ነኝ አላት። ስለዚህ ምን ነው የምትለው አንተ? ምን አይነት የወረዱ ሰዎች ናቸው? ሚታር ሌላ ክርስቲያን ሲጀመር ወራዳ። እሺ በቃ መልሰውን እኮ ሲታይ ሚት በቃ ሌላ ሰው ይቀጥል። ሰግጠፈምስ አንዴ አምላክ ነው ብሎ ያመጣሉ ማስረጃችሁት። ቆይ ሚኪ እስቲ ሚዩት አንሳና እስቲ አንተ ይሄ ለአምላክነት ማስረጃ ይሆናል? ሚዩት አንሳ እስቲ ሚኪ። አታውቅም ብለው ነው እንግዲህ የገባው እሱ። ይላል ወረደ። ኦኬ እሺ ዘሩባቤል ሁለተኛው አንተ ነበርክ። ሚዩተን አንሳ አንተ። ሮሜ 9:5 ስለ ጳውሎስ አይደለም ኢየሱስ አስተምሯል ወይ ነው ጥያቄው። ካላስተማረ አላስተማረም በልና ወደ ጳውሎስ እንሂድ። ያልኩህን ክፈትልኝ እኮ መጀመሪያ ኢየሱስ አላስተማረም ብለህ ስታምን ነው ወደ ጳውሎስ አስተምሮ የምንሄዱ። መጀመሪያ ኢየሱስ ክርስቶስ ይቀድማል። ለምን ያልኩህን አትከፍትልኝም? ኢየሱስ ክርስቶስ አስተምሯል ወይስ አላስተማረም? ከይቅርታ ጋር አስተምሯል። ያስተማረበትን ጥቅስ ሌላ ክርስቲያን እያስገባችሁ እስከዚህ መጀመሪያ ያልኩህን ጥቅስ ክፈትልኝ እና ከዛ በኋላ ላይ እንትን እንላለን። ሮሜ ምዕራፍ 9:5 የጳውሎስ አስተምሮ እንጂ የኢየሱስ ክርስቶስ አስተምሮ አይደለም። ስለዚህ ኢየሱስ ያስተማረበትን ስጠን እያለ ዋናው ንግግራችን እኮ በመጽሐፍ ቅዱስ ላይ ነው። ኢየሱስ አላስተማረም በለንና እንሂድ ወደዛ እኮ አንተ መጀመሪያ የጠየቀው በመጽሐፍ ቅዱስ ላይ ነው። አላልኩም። እኔ እንደዚህ አይነት ጥያቄም ጠይቄ አላውቅም። የጠየቅኩት ጥያቄ ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ወይ? መጀመሪያ ላይ ስጠይቅ የነበረው ከመጽሐፍ ቅዱስ ላይ ማግኘት ይቻላል ወይ? አልጠየቅኩህም። እንደዛ ብዬ ዘሩባቤል እንደዛ ብዬ አልጠየቅኩም ብዬ የምናገራለሁ። እንደዛ ብዬ አልጠየቅኩም። በየትኛውም ዘመን ማለት ነው አወከርን ብታገኘው እንደዚህ አይነት ጥያቄ አይጠይቅም። ምጠይቅህ ኢየሱስ ራሱ አስተምሯል ወይ ነው። እኔ ማንም ሰው ዝም ብሎ ቢጽፈው እሱን አይደለም ነው ራሱ አስተምሯል ወይ መጀመሪያ። ከዛ እንመጣለን ሐዋርያት ጋር። ከዛ እንመጣለን ከሐዋርያት ቀጥሎ ነው ጳውሎስን የምናስገባው። ከዛ ከጳውሎስ ቀጥሎ ወደ ሐዋርያን አበቦች እንመጣለን ከፈለግክ ማለት ችግር የለም። መጀመሪያ ግን ኢየሱስ ራሱ አስተምሯል ወይ የሚለውን እናምጣለን። በመሀል ሀሳብ እየቀያየርክ ከሆነ እኮ አይሆንም። አልቀይርም ሀሳብ። ከመጀመሪያም ጀምሮ እንደዚህ ነው። አሁንም የምቀጥለው በዚህ መሰረት ኢየሱስ አስተምሯል ወይ? ቁጥር 1 እኛ ኢየሱስ ክርስቶስ አምላክ ሳይሆን ሰው መሆኑን አስተምሯል ብለናል። አይ አምላክ መሆኑን አስተምሯል ካላችሁ ማስረጃ የለም። እንግዲህ እንዴት አድርገህ ነው አምላክነቱን የምትቀበለው? አንድ አካል ተነስቶ ሰው መሆኑን አስተምሮ ኖሮ በሰውነት የኖረን አካል ምድር ላይ አምላኩን ሲማፀን የነበረ ኢየሱስ ክርስቶስ አምላኩን ይለምን ነበር። በማቴዎስ ወንጌል በፍርሃት እየተጣጣረ አምላኩን ይለምን የነበረን አካል ሌሊት ተነስቶ ኢቭን ቢያመልጠው ራሱ ቶሎ ተነስቶ ይጸልይ የነበረን 40 ቀን የሚጾም የነበረን አካል አምላክ አድርገህ ስትይዝ ተጠያቂ ነው። ስለዚህ አንተ አምላክ ነው ላልከው 40 ቀን የሚጾም የነበረን አካል አምላክ ነው ካልክ ማስረጃ። እኛ ግን አይደለም ሰው ነው ብለን ማስረጃ እያመጣ ነው። ሰው ማለት ደግሞ ተቃራኒው አምላክ ነው። አምላክ ከተባለ አንድ አካል ሰው አይደለም፣ ሰው ከተባለ አምላክ አይደለም። እኔ አምላክ ነኝ እንጂ ሰው አይደለም ይላል እግዚአብሔር። ስለዚህ እኛ ያንን ነው የምንከተለው። እንግዲህ አይ አይደለም አወከር ተሳስተሃል ከተባለ ማስረጃ። ሰው አይደለም አምላክ ነው የሚል ነገር ሰው ነው ተብሎ አምላክ እንዴት አይምሯችሁ ላይ ይመጣል? ፍጡር ነው ተብሎ ፈጣሪ እንዴት አይምሯችሁ ላይ ይመጣል? ስለዚህ ዘሩባቤል ኢየሱስ ያስተማረበት ቆይ ሚኪዬ ቆይ አንተ የራሳቸው ወገኖች ነው ይቆም ያሉት። ስለዚህ እንትን በል ትቀጥላለህ። ከዛ ዘሩባቤል አሁን የምታመጣልን ነገር ኢየሱስ አምላክ ነው የተባለበትን ማስረጃ ቶሎ በል። ካልሆነ ሌላ ክርስቲያን አስገቡልኝ። ዛሩ የምታወሪው ነገር ካለ ከስር ያሉት እንትን አቡበከርን ፎሎ አድርጉት። 2300 ሰዎች እዚህ ያላቸው አቡበከርን ጀማልን ፎሎ አድርጓቸው። ክርስቲያኖች አይደሉም። ከላይ ከማን ነው የተቋረጠው?
የኔ ኔትወርክ ነበረ። አቡበከርን ፎሎ አድርጉት እያልኩ ነበር። አቡበከር እና ጀማል ሁሌ እንትን እያስቸገረች ነው መሰለኝ። እንትን አስገቡልና ሌላ ኢንሻላህ ሌላ ክርስቲያን ካለ እስከዛ አስገቡልን። ዘሩባቤል ጥቅስ ይዘህ መጥተህ ኢንሻላህ መቀጠል ትችላለህ። ችግር የለውም። ወሊያ ነው የሚለው ወሊያ የሚል አካውንት ሰላም ብያለሁ። እንግዲህ ከታች ሆነው የሚሳደቡ አካላቶች ስድብ የመጨረሻ የአንድ ሰው ማስረጃን ማምጣት ሲያቅተው የሚያወራው ነገር ነው። ስለዚህ መልስ አትመልሱ። ይቅርታ እኛ እዚህ ጋር በማስረጃና በመረጃ ኢየሱስ አምላክ አይደለም የሚለውን ስናመጣ ማስረጃ ማምጣት ሲያቅታቸው ነብዩ ምናምን እያሉ ሊሳደቡ ይችላል። ችግር የለውም። ተዋቸው። እነሱ አታውሯቸው፣ መልስ አትስጧቸው። ስድብ የፈሪዱላ ነው የሚለው የፈሪዱላ ነው ስድብ። ስለዚህ መልስ ምንም እንዳሰጧቸው ዝም በሏቸው። ሞዴሬተሮች ካሉ ሚዩት ያደርጓቸዋል። ያለበዚያ ግን የመጡበትን ሃይማኖት ብቻ ነው የሚያሳዩን። ችግር የለውም። እነሱ ይሳደቡ፣ እኛ እናስተምራለን። እነሱ ይሳደቡ፣ እኛ እናሰልማለን። እንደዚህ ነው የኢስላሙ መንገድ ማለት ነው። ኦኬ ኪንጎ እንዴት ነህ? ሰላም ነህ? ሁላችሁም ውጭም ውስጥም ያላችሁ ሰላም ብያለሁ። አንተ ጤና ተመስገን፣ እግዚአብሔር ይመስገን። ምን አለ መሰለህ አንዳንዴ መከራከር መሆን የለበትም እና ረጋ ብለን መነጋገር ካለብን ያለውን ነገር አንተም ጋር ያለው ነገር እኔም ጋር ያለው ነገር ሀሳብ እያቀረብን እየተረዳዳን ብንቆይ ጥሩ ነው፣ በአማርኛ እስከተግባባን ድረስ እና አሁን ጥቅስ ልስጥህና እንብብልኝ። እዚህ ጋር ማንበብ ስለማይመቸኝ ነው። ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 4 አንስተህ ታነብልኛለህ። ቪዲዮ አብራና የኢየሱስ ክርስቶስ ትምህርት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 4